ልበቢስ ይባላል ልቡ የደነደነ ይባላል በኢትዮጵያውያን እና ያውሬ ልብ ይባላል ጨካኝ ሆነ ሰው ስለዚህ ልቡናችን መፈወስ አለበት ማለት ነው ሀገር እንድታድግ ሀገር በበረከት እንድትኖር ልቡናችን ነው መጀመሪያ መፈወስ ያለበትና ለዚህ ነው አቤቱ ንጹህ ልቡናን ፍጠርልኝ ያለው ዳዊትና ልባችን ከቆሸሸ ነው በቃ ልባችን ደግሞ ንጹህ ከሆነ እግዚአብሔርን እናያለን ይሄ በጣም የሚገርም ነው ልባቸው ንጹሃን የሆነ ሰዎች ብፁዓን ናቸው እግዚአብሔርን ያዩታልና በቃ የህይወት ምንጭ ልብ ነው አጥብቀ ጠብቀው ይላል ስለዚህ ይሄ ትልቅ ነገር ነው እዚህ ውስጥ ያለውና ስለዚህ አእምሮአችንን ቀልባችንን ልባችንን ማሰናሰል መቻል አለብን እንዲህ ስንሆን ነው እንግዲህ አእምሮአችን ብሩህ የሚሆነው አጠገባችን ላሉ ሰዎች ብርሃን የምንሆናቸው አሊያ ግን ለራሳችንም ጨልሞ ለሰውም ጨለማ ነው የምንሆነው በጣም ይሄ ነገር ደግሞ እንዲያድግ ደግ መሆን አለብን የፍቅር ሰው መሆን አለብን በጣም የሚበሳጭ ሰው ሐሜተኛ ሰው ቅናተኛ ሰው በጥላቻ ውስጥ ያለ ሰው ፈጽሞ እነዚህ ነገሮች አይሰሩለትም የሞቱ ናቸው እያሉ የሞቱ ህዋሳት ናቸው በቃ እነዚህ አካላቱ መስራት መንቀሳቀስ ያልቻሉ ሰዎች በጥላቻ ውስጥ ካለ በነገር ውስጥ ካለ በሐሜት ውስጥ ካለ በቅናት ውስጥ ካለ ፈጽሞ እነዚህ ነገሮች ካንተ ውስጥ ፈጽሞ እያሉ ሙተዋል ማለት ነው እንግዲህ የሞተ ሙታንን ይቀብሩ ዘንድ ሙታንን ተዋቸው አይነት ነው ኦሬዲ ሞተዋል ማለት ነው ስለዚህ በጣም ርህሩህ መሆን አለብን በጣም የስጦታ ሰው መሆን አለብን በጣም እግዚአብሔርን መፍራት መቻል አለብን በጣም ደግ ሰው መሆን አለብንና ሁሉ ጊዜ መልካም ሐሳቢዎች መሆን አለብን ያን ጊዜ እነዚህ መስራት ይጀምራሉ በቃ ስራቸው ያ ነው በጎ ነገርን ሲገባባቸው በቃ መነቃቃት ይጀምራሉ ስለዚህ ከኩላሊታችን እስከ ልባችን ከልባችን እስከ ቀልባችን ያ ሚዛን ይሰናሰላል በቃ ያን ጊዜ ኃይል ነው ሰውነታችን ሁሉ ፈሪሃ እግዚአብሔር ይሞላል በማስተዋል ይሞላል በመንፈሳዊነት ይሞላል ከዛ ውጪ ግን ዝም ብሎ የኪሳራ ጉዞ የድካም ጉዞ አሰልቺ ጉዞ ትርጉም አልባ ጉዞ ነው ህይወታችን የሚያደርግብንና በእኛ ንዝህላልነት በእኛ ስንፍና በእኛ ዕውቀትን አለመውደድ ጥበብን አለመውደድ የተነሳ ተዳፍኖ በጨለማ ውስጥ ማለት እርስ በርስ በመገዳደል እርስ በርስ በመገፋፋት በጣም ባልሆነ በጥላቻ መንፈስ እንኖራለን ይሄ እንግዲህ ባህሪያቶቻችን አልተስማሙም ማለት ነው ስለዚህ አንዱ ለአንዱ ድጋፍ አልሰጠም ማለት ነው ለዚህ ነው ሰው አእምሮውን ከተጠቀመ አዋቂ ይሆናል ልቡን አእምሮውን ኩላሊቱን ከተጠቀመ ጠቢብ ይሆናል ይሄን ነገር በእውነት እንድታውቁትና ልቡናችሁን እንድትጠቀሙበት መልእክቴ ነው ሌላው በጣም የሚገርመው ህገ ልቡና የሚልም ማለት ህግ አለው ይሄ ህገ ልቡና በወረቀት ከተጻፈው በብራና ከተጻፈው በመጻሕፍት ላይ ከምናገኘው መምህራን ከሚያስተምሩን ዕውቀት የተለየ በአርአያውና በአምሳሉ እግዚአብሔር ስለፈጠረን ከልቡናችን የሚመነጭ ዕውቀት ነው ራሱ ህግ አለው የጥንት እንደውም ህገ ልቡና ይባላል ህገ ልቡና በጣም ትልቅ ህግ ነው የሰው ልጆች ለምሳሌ አዳምና ሔዋንን ተመልከቷቸው መጻሕፍት አልነበራቸው ምን አልነበራቸው በህገ ልቡና ተመርተው አምላካቸው እንዲያመልኩ ነው በትልቁ ህግ ልባቸው ውስጥ ባለው ህግ ነገር ግን ይሄን መጠቀም አልቻሉም በጣም ለምሳሌ ይሄን ታላቅ ዕውቀት በልቡናቸው አኑሮላቸው ሳለ ይሄን ዛፍ ብትበሉ ወይም የተከለከሉትን የዛፍ ፍሬ ብትበሉ አምላክ ትሆናላችሁ ሲላቸው ቅጠል በመብላት አምላክነት ከተገኘ አንተ በልተ ለምን አምላክ አትሆንም ማለት ይችሉ ነበር ይሄ በጣም ቀላል ነገር ነው ይሄን ሁሉ ዕውቀት ግን መጠቀም ስላልቻሉ ነው የተፈረደባቸውና ህገ ልቡና የሚባል አለ ይሄ ህገ ልቡና በጣም ትልቅ ህግ ሲሆን በኋላ ሰዎች በዚህ የልቡናቸው ህግ መደገፍ ሳይችሉ ቀርተው በመውደቃቸው ምክንያት በቀለም በብር በብራና በወረቀት ዕውቀታቸው ሊደገፍ መጻሕፍት ተጻፉ እንጂ ሰው በልቡ ነው አዋቂ ነው ፍጥረታትን አይቶ መርምሮ አምላኩን ሊያውቅ ሊያመሰግን የተፈጠረ ነውና ራሱ ህግ አለው ይሄ በምን ይመስሉታል በጽጌረዳ አበባ ይመሰላል በኢትዮጵያው ሳይንስ እስከማስታውሰው ነው ጽጌረዳ እንቡጥ አላት ግን እንቡጥ ስላላት ወይም በእንቡጥ ስለተሸፈነ ጽጌረዳዋን ማየት ላንችል እንችላለን
ግን ውስጧ በጣም እጅግ የሚያምር ልዩ የሆነ ጽጌረዳ አለ። ያቺ ጽጌረዳ እንቡጧ ፈልቀቅ ሲል እጅግ የሚያምር አበባ በቀለ እንዴት በላችሁ እንግዲህ እጅግ የፈካ አበባ ከእንቡጧ ይወጣልና ድፍን ሆኖ ወይም በአይጹቋ ሳለች ወይም በመሸፈኛዋ ሳለች የማትታወቀው አበባ ግን አበባ ሆና እጅግ የምታምር አበባ ሆና ስትገለጥ በጣም የፈካች አበባ ነው የምትሆነው። ይሄም ምን ያስተምራል ይላሉ? የልቡና ሙቀት ይሄ ነው ይላሉ። ብሬን አይደለም፣ የአንጎል የራሱን የቻለ ክፍል ነው። ይሄኛው እንደ ጽጌረዳ ነው የሚታየው። ፈልቀቅ ብሎ መውጣት የሚችል እውቀት ማለት ከውስጥ የሚመነጭ እውቀት ልክ እንደ እንቁላል ማለት ነው። እንቁላል ከላይ ብትመታው ህይወቱ ሊባክን ይችላል፣ ግን ጫጩቶቹ ከውስጥ እንትኑም ብለው ህይወት ከውስጥ ይወጣልና እግዚአብሔር ሰውን በመጽሐፍ ያስተምረዋል ይላሉ ሊቃውንት፣ በመምህራን ያስተምረዋል፣ በስነ ፍጥረት ያስተምረዋል፣ በልቡናም ያስተምረዋል። ይሄ ነው እውቀት፣ ትልቁ እውቀትና ጽጌያት ከአይጹቃቸው እንዲፈነዱ የሰውም ልቡና እውቀትን ያመነጫል ነው ትልቁ ነገር። ለምሳሌ የሚጠቅሱት ማንን ነው? አቤልን ነው። የዋሁ አቤል ከወንድሙ ከቃየል ጋራ መስዋዕት አቀረቡ። ቃየል በጣም ቆሻሻ የሆነ መስዋዕት አቀረበ፣ እንክርዳድ የበዛበትን። አቤል ግን ንጹህ ጠቦትን ሰዋ ይላል መጽሐፍ ቅዱሱና እግዚአብሔር አቤልንና መስዋዕቱን ተመለከተ ይላል። ወነጸረ እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። መጀመሪያ አቤልን ያየው፣ ቀጥሎ መስዋዕቱን ነው የተመለከተው። ስለዚህ ምንድነው ለምን ተመለከተ ሲባል አቤል እግዚአብሔር ንጹህ አምላክ ነው፣ ንጹህ ነገር ቢያቀርቡለት ይወዳል ብሎ ነው ንጹህ መስዋዕት ያቀረበው። ይሄንን ግን ማን አስተማረው? ለአቤል ነው። እግዚአብሔር ንጹህ ባህሪ መሆኑን ንጹህ ነገር ለእግዚአብሔር የሚገባ መሆኑን ማን አስተማረው? አዳም ነው እንዳንል፣ አዳም እንደውም ጭራሽ በድሎ ከፈጣሪው ጋር ተጣልቷል። መጽሐፍ አንብቦ ነው እንደኛ ምናምን ወይ ከመምህራን ተምሮ እንዳይባል ያን ጊዜ መጽሐፍት አልተጻፉም፣ መምህራን አልነበሩ። ግን ልክ እንደ አበባ ነው የሆነው እሱ ማለት ነው። ጽጌያት ከአይጹቃቸው እንዲፈነዱ ይላሉ ሊቃውንት፣ ወይም አበቦች ከእንቡጣቸው እንዲፈኩ እግዚአብሔር ንጹህ ነው ማለትም ከልቡናው ባህሪ ካለ እውቀት አመንጭቷል ማለት ነው። ስለዚህ ልብና ልቡናን ስጠን ተብሎ ይጸለያል ማለት ነው። ልብና ልቡናን ስጠን፣ ልብ ወልቡና። ስለዚህ ልብ ራሱ አንድ ራሱን የቻለ ሴንተር ኦፍ ኢንተለጀንስ ነው እንደ ኢትዮጵያው ሳይንስና ምን ያህል ቀደምቶቹ ይህን ነገር እንደተጠቀሙበት ይሄ ሁሉ የጥንት ስራ የምናደንቀው ፊደሉ በጣም የተራቀቀ ፊደላችን ከሀ እስከ ሆ ከ20 ይሄ ሁሉ ቅመራው፣ ስነፈለኩ ምርመራ፣ የእጽዋቱ ምርምር፣ ይሄን ሁሉ ማወቁ፣ አስገራሚ ህንፃ መስራታቸው ሰው መሆናቸውን በአግባቡ መረዳታቸው ነው ትልቁ ነገር። ስለዚህ ሰው ደግሞ ክቡር ፍጥረት ነው። አይምሮ አለው፣ ልብ አለው፣ ኩላሊት አለው። ሶስቱ አንድ ሚዛን ናቸው። ሶስቱን ማስተባበር ከተቻለ፣ ሶስቱን መያዝ ከተቻለ ሱፐር ኢንተለጀንስ ነው። በጣም ትልቅ እውቀት ሰው የሰው ልጅ ሊያገኝ ይችላል። ደግሞ እግዚአብሔር እንዲያደርግ ነው እነዚህም ባህሪያቶቹን እንዲያስማማ አድርጎ የፈጠረው። ልብ ራሱን የቻለ ትልቅ ዓለም ነው። አሁን ብሬናችን ራሱን የቻለ አንድ ሴንተር የእውቀት መጋዘን እንደሆነ ይሄም ራሱን የቻለ አንድ ትልቅ የእውቀት መጋዘን ነው። እንደውም ከአእምሮ በተለየ መልኩ ብዙ የስሜት ሕዋሳት ለልቡና ይቀጸላሉ። በሰው ላይ የሚታዩት የስሜት ሕዋሳት ደግሞ ለልባችን ይቀጸላል። ለምሳሌ አይን ለልቡና ልብ ቅድም ብያቸዋለሁ። አልባብ ማለት እነዚህ ልቦናችን አልባብ ይባላል። አይን አላቸው፣ የራሳቸው አይኖች አሏቸው። አዕይንተ አልባብ ይባላሉና ለምሳሌ የልቡናዎችን አይኖች ፈጣሪ ያብራለህ ቢባል አንድ ሰው ትልቅ ምርቃት ነው የተመረቀው ማለት ነው። ግዙፉ አይኑ ግዙፍ ዓለምን ቢያይለት፣ እነዚህ ደግሞ የልቡና አይኖች ከበሩ ረቂቁን ዓለም ማየት ይችላል። ስለዚህ
ወያብር አይንተ አልባቢከ የልቡናዎችህን ተመልከቱ የልብህን ብቻ ሳይሆን የልቡናዎችህን አይኖች ያብራል የሚል ምርቃት ወይም በርቃለ በረከት ይተላለፋል ማለት ነው። ስለዚህ አይኖች አሉት ማለት ነው። በኢትዮጵያው ሳይንስ ያያል ማለት ነው። ሁለተኛ ፊት አለው ገጸ ልቡና ይባላል ወይም ገጸ ልብ ይባላል እና ፊቱ በጥፊ ሊመታ ይችላል። ይሄም የልቡናው ፊት ወይም የልቡናው ገጸ ልቡናው ወይም የልቡናው ገጽ በክፋት ምክር ሊመታ ይችላል ማለት ነው። ፊት ምራቅ ሊተፋበት ይችላል። ፊት በጥፊ ሊመታ ይችላል እና ምራቀ ምክር የክፋት ምክር ወይም የበጎነት ምክር ሊያርፍበት ይችላል ወይም የበጎ ምክር ወይም የክፋት ምክር እንደ እጅ ሆኖ ሊመታው ይችላል ማለት ነው። ረቂቁን ነው ምላችሁ ግዙፉን እጅ ግዙፉን ምራቅ አይደለም። ግዙፉ ምራቅ ግዙፉ እጅ ወይም ጥፊ በግዙፉ የፊታችን ላይ እንደሚያርፍ ሁሉ ይሄ እንደ ኢትዮጵያው እንደ አባቶቻችን ሲያስተምሩ ይሄኛው ደግሞ ምራቀ ምክር ጥቅ ሊባልበት ይችላል። ለምሳሌ ክፉ መንፈስ ክፉ ነገር ሊያሳስበው ይችላል። በቃ ለዚህ ነው ዳዊት አቤቱ ንጹህ ልቡናን ፍጠርልኝ ብያለ ደጋግሞ የሚጸልየው ልበ ንጹሃ ፍጥር ሊተ እግዚኦ አቤቱ ንጹህ ልቡናን ፍጠርልኝ የቀናውን መንፈስ በውስጥ ያድስ እያለ ይጸልያል። ምክንያቱም ይሄ ልብ ለብዙ ነገር የተጋለጠ ነው። ስለዚህ ክፉ ምራቁን የክፋት ምክሩን ጥቅ ሊልበት ይችላል። መጥፎ ነገር ሊያሳስበው አጥፋ ምናምን አድርግ ምናምን በቃ ስለዚህ በጣም ስለዚህ ልብህን አጥብቀ ጠብቅ የሚለው ቅዱስ መጽሐፍ ለዚህ ነው የሕይወት መውጫ ስለሆነ አጥብቀ ጠብቀው ይልሃል። ይሄ በጣም ነው። ሌላው ይሄ ልባችንን ስናስብ እጅ አሉት እነዚህ ምን ይባላሉ? አዕዳወ ልብ ይባላሉ ወይም አዕዳወ ልባብ ይባላሉ። የልቡናዎቻችን የዚህ እጅ አለ የሚዘረጋ ማለት ነው። አሁን ተመልከቱ። ለምሳሌ ለጸሎት ስቆም እጄን ዘረጋለሁ፣ አምላኬን እማጸነዋለሁ። ሁላችሁ በተለያየ ቤተ እምነት ብትኖሩ እጃችሁን ዘርግታችሁ አይናችሁን ቀና አድርጋችሁ ልትጸልዩ ትችላላችሁ። ይሄ እንግዲህ የስጋ እጅ ነው፣ የተዘረጋ እጅ ነው። ይሄኛው ግን የልቡናው እጅ ግን ረቂቅ እጅ ነው፣ የሚዘረጋ እጅ ነው። ለምሳሌ ለእመይትክ ሰፊሃዲከ ስፎህ ለህሊናከ ይላል ሊቁ። የእጆችህን እንደዚህ መዘርጋት ባትችል ለጸሎት የልቡናዎች ብዘርጋ በቃ በጣም ይገርማል። የልቡናዎችን እጅ መዘርጋት ለምሳሌ ጸሎት ራሱ 3 ደረጃዎች አሉት። የስጋ ጸሎት፣ የነፍስ ጸሎት፣ የልቡና ጸሎት ራሱ ስጋ ንጽህና፣ የነፍስ ንጽህና፣ ንጽሐ ልቡና ማዕርጋት አሉ እና በተለይ ምን ይላሉ? የስጋ ጸሎት ጸሎተ ስጋ የሚባለው እኛ አብዛኞቻችን ያለንበት ደረጃ ነው። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅርበለን። ይሄ አፋችን እየተናገረ እጃችን ተዘርግቶ ምህላ ልናቀርብ እንችላለን። የነፍስ ደረጃ ግን ይሄ አይፈልግም። የስጋ እጅ ተዘርግቶ እንዲህ አይደለም። በተመስጦ የሚጸለይ ጸሎት ነው። የህሊና ጸሎት ይሉታል ሊቃውንት አባቶቻችን። የልቡናው ላይ ግን የደረሰበት ሰው ብቻ ነው የሚያውቀው ነው የሚሉት። በቃ ይሄ በቃላት ሊገለጽ የሚችል ነገር አይደለም። እዛ ደረጃ ላይ እዛ የበቃት ደረጃ ላይ የደረሰ ሰው በቃ ራሱ የደረሰበት ያውቀዋል እንጂ እንዲህ ብሎ አሁን በቃላት ደረጃ ሊቀመጥ አይችልም ብለው ነው እንግዲህ ያስቀመጡት። ስለዚህ በጣም ይሄን ነገር ማወቅ ያስፈልጋል። ስለዚህ አዕዳወ ልባብ የሚባለው የልቡናዎች እጅ የሚባለው የሚዘረጋ ነው። ስለዚህ ከነፍስ ባህሪያት አንዱ ምስጋና ነውና ሊዘረጋ ይችላል አምላኩን ለማመስገን። ለምሳሌ እጃችን በሰንሰለት ሊታሰር ይችላል፣ ወህኒ ቤት ልንጣል እንችላለን። ስለዚህ እጃችን መዘርጋት ላንችል እንችላለን። ነገር ግን የልቡናችን እጅ ተዘርግቶ የስጋችን እጅ እዚህ ቢታሰርም ረቂቁ ዓለም ይደርሳል። ስለዚህ አዕዳወ ልቡና ይባላል። እጅ አለው ማለት ነው፣ ረቂቅ እጅ። ሌላው እጅ እንዳለው ደግሞ አእጋረ ልቡና የሚባል አለ። ደግሞ አእጋረ አልባብም ይሉታል። የልቡናው ደግሞ እግሮች አሉት። የልቡና እግሮች የሚባሉት ይሄዳሉ። በጣም መሄድ የሚችል ሰው በእግሩ ይንቀሳቀሳል፣ ይሄዳል። ይሄም በጣም በፍጥነት መሄድ የሚችል ነው። ስንቶቻችሁ ሄዳችሁበታል? አላውቅም። ለምሳሌ አባ ሕርያቆስ
ይህን ባሰብኩ ጊዜ ልቡናዬ በነፋስ ትከሻ ተጭኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዳርቻዎችን ሁሉ ሊበር ይወዳል። ፍጡራን አኗኗሩን ያይ ዘንድ አቅቶት ወደ ቀደመ አኗኗሩ ይመለሳል ይላል። ይሄ ምንድን ነው? አእዳወ ልቡና እንደሚዘረጋ አእዳወ ልቡና እንደሚዘረጋ አእጋረ ልቡና ደግሞ መሄድ ይችላል። የፈለክበት ልትሄድ ትችላለህ እና በዚህ ደረጃ በጣም በጣም ማየት የሚያስፈልገው ነው። ስለዚህ የሰው ልጆች በስጋ እግር መሄድ የማይችሉትን በአእጋረ ልቡና ይሄዳሉ ማለት ነው። በተለይ በብቃት ደረጃ ላይ ያሉት ይሄ በጣም በጣም የሚገርም ነው። ስለዚህ ይሄንን እንድትረዱ መልእክቴ ነው።